ክብር ከእግዚአብሔርና ከልብ እንጂ ከሰው አይገኝም። ከሰው ክብር አትፈልጉ። እውነቴንም ነግራችሁ ሰው ለምንድነው ሰውን አክብረኝ ካላችሁት እንትን ነው የሚያደርጋችሁ? ቴሌቪዥን ለምሳሌ ቴሌቪዥን ማለት ቴሌቪዥን እኔ ስፈልግ በሪሞት ኦን አደርገዋለሁ። በቃ ብዬ ሳስብ ደግሞ ኦፍ። ሰዎች ክብር እንደምትፈልጉ ከሆነ እንደ ቴሌቪዥናቸው ይዘጓችኋል፣ ይከፍቷችኋል። የሆነ ሰዓት እኔ በጣም ነው የማከብር ብለው ፍንክንክ እንድትሉ ያደርጓችኋል። የሆነ ሰዓት ደግሞ ያችን የለመዳችኋትን ክብር ይነሱና ደግሞ ያባሽቋችኋል። አሁን ወንዶችም ለሚስቶቻችሁ አንቺ ልጅ እኔ አክብሬ ብዬሻለሁ አይባልም። እንደዚያ የምትሏቸው ከሆነ ማብሸቅ በፈለጉ ቀን አለማክበር ይጀምራሉ። የዚያ ጊዜ ጠብ ይፈጠራል። ክብር እንደማትፈልጉ ለማንም ሰው ማሳየት ነው። ክብር ከማንም አትፈልጉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ራሱን ማክበር ከማይችል ፍጡር ክብር አትቀበል ይላል። እስኪ ራሳችሁን አክብሩት። ሁላችሁ ትችላላችሁ? አትችሉ። ራሳችን ማክበር አንችልም። ኃጢአት እያዋረደን አይደል? ሰው ያዋርደናል፣ አጋንንት ያዋርዱናል፣ ዘመንም ያዋርደናል። ለራሱ ክብር መስጠት ያልቻለ ሰው ፍጡር ለአንተ ክብር አይሰጥህም። የክብር ባለቤት እግዚአብሔር እንዲያከብርህ ፈልግ እንጂ ይላል። እግዚአብሔር እንዲያከብርህ ከፈለግ ክብር መስጠት ከማይችሉ ፍጡራን ክብር መፈለግህን አቁም። ክብር የሚፈልግ ሰው አያገኝም።